ሄሎ ሰላምዬ ደህና ነሽ? ሰላምዬ አሁን ከባድ ችግር ውስጥ ነኝ ያለሁት። በጣም ተጨንቄያለሁ። ምን ሆነሽ ነው ዳጣዬ? ምንድነው? ደህና ነኝ። ኧረ እኔ እንጃ ሰላምዬ፣ ብቻ ከባድ ጭንቀት ውስጥ ነኝ ያለሁት እናቴ። ምንድነው የተፈጠረው? መድኃኒት ክፍሌ ውስጥ ድምጽ መቅረጫ ደብቃ እኔ ደረጀ ልጅ እንደሆንኩ ሳታውቃት ገላገለች ነው ታዲያ? ምን ሰላም? አዎ ገላገለች። አንቺ ልጅ መሆንሽ ከታወቀ በቃ ግልግል እኮ እንዴ ሰላምዬ። አባዬስ እማዬ ማርታስ አታሳዝንሽም እንዴ? አሁን አንቺ መድኃኒት ካወቀች ችግር ሊፈጠር ስለሚችል እኔ ጋር ሰላምዬ ግን በጣም ጨካኝ ነሽ። እማዬ ማርታ ስታውቅ አባዬ ይሄ ነገር እኮ ከታወቀ ይሄ ቤት ፍርስርሱ ነው የሚወጣው። ሁሉ ነገር እኮ ነው የሚያበቃለት። ይሄ ነገር አያስጨንቅሽም? ምንም አይፈጠርም ዳጣዬ። እሺ ሰላምዬ። ወይኔ ጉዴ አባዬን አስበላሁት። በቃ ያወራሁት ከሰማች እኔ ደረጀ ልጅ መሆኔ ይታወቃል። ይሄ ማለት ዛሬ ሁሉም ነገር ያበቃል ማለት ነው። እማዬ በድንጋጤ ትሞታለች፣ አባዬን በጸጸት ራሱን ያጠፋል። ወይኔ ጉዴ ይሄ ቤት ይበታተናል፣ እህቶችም እኔም በቃ ሁሉም ነገር ያበቃል። ፈጣሪ ሆይ የዛሬን ብቻ አውጣኝ፣ ይሄን ጉድ ብቻ አውጣኝ አምላኬ ሆይ እባክህ ከዚህ ጉድ ብቻ አውጣኝ። ወይኔ አምላኬ ለአባዬ ልደውልለት እንዴ? ልንገር? አዎ አባዬ ማድረግ ያለበትን ያድርግ። ይሄ ጉድ ወጥቶ ሌላ ነገር ከመፈጠሩ በፊት አባዬ ማድረግ ያለበትን ያድርግ። ደግሞ እማዬ ቤት ነች። በቃ ለአባዬ ልደውልለት አባዬ። አሁንማ ገባህ እኮ። ቆይ መኝታ ክፍሌ ምን ፈልገን የመጣው? አይ ያው ምንም ቤተሰብ ነን ብዬ ነው። ኦኬ እሺ፣ አሁን ምን ልርዳ? የቀረሽውን ድምጽ እየሰማሽ ነው? አዎ ልሰማው ነው። መድኃኒት እንደዚህ ማድረጋች Who are you? አሁን ለሚፈጠረው ነገር በጣም አዝናለሁ። ከዚህ ውጪ ምንም አማራጭ የለኝም። ቆይ ምን ልታደርገኝ? ናታን መድኃኒትን ያጋጫትና ካሜራውን ይቀበላት የምትሉ ቪዲዮውን ላይክ እያደረጋችሁት ብዛታችሁን አሳዩኝ። በስተመጨረሻ ብዙዎቻችሁ እንግዲህ ባትስማሙበትም ናታን ወደ ክፍሏ ገብቶ መድኃኒትን ካሜራውን በጉልበትም ሆነ በሚቀበላት መልኩ ሊቀበላት ተዘጋጅቷል። መድኃኒት ወደ ኋላ እየሸሸሽ ቢሆንም ግን ምንም የምታመጣው ነገር የለም። እሷ ሴት ነች፣ ናታን ወንድ ነው። ሌላኛዋ እንግዲህ ዳጣ በጣም ፈርታ ስለነበረ ለማን መናገር እንዳለባት እንኳን የምታውቀው ነገርም የለም። በእርግጥ ክፍሏ በገባችበት ሰዓት ላይ ከፊት ለፊት በሩን ዘግታባት ነበረ። ብዙዎቻችሁ እዛ ጋር ዳጣ አናዳችኋለች። የነበረውም ለምንድነው በሩን የለቀቀችላት? እንደዛ ጎትታ ገፍትራት እንኳን ከበሩ ወይንም ከአልጋው ጋር ስትዘረግፋት ዝምታዋን ነበር የመረጠችው። ዳጣ በዛን ሰዓት ላይ የሆነ ነገር ማድረግ ትችል ነበረ። ለምንድነው ምላስ ብቻ የሆነችው? በተግባር ታሳያታለች ወይ ጠፍጥፋ ተቀበላታለች። በእጇ የያዘችውንም ነገር ይዛ ስትወጣ እንኳን ዝም ማለት አልነበረባትም። የሆነ ሆነና እጇ ላይ ካሜራው ከገባ በኋላ ካሜራው ሚሞሪ ተቀብሎ በሚሞሪ ስለሆነ ሪከርድ የሚያደርገው አላዩ ላይ የተቀረጸውን ነገር ሚሞሪውን አውጥተሽ ወይንም ደግሞ ከወጣ በኋላ በስልክ ውስጥ አድርጋችሁ ነበር ቪዲዮውን ማየት ወይንም ደግሞ የተቀረጸውን ምስል ማየት የምትችሉት። በዛን ሰዓት ላይ እሷ እርግጠኛ የሆነችው ዳጣ ጋር የሆነ የተደበቀ ነገር አለ። እዛም ሙሉ ሌሊቱን ስታወራ የነበረውን እያንዳንዱን ከሰማሁት አሪፍ መረጃ አገኛለሁ ብላ አስባ ነበረ። ይሄንም ይሁን እንግዲህ ካሜራውን አሁን ሊቀበሏትና እዛ ቤት ውስጥ የተደበቀውን ነገር ማወቅ እንደምትችልም ጭምር በዛ ላይ ካሜራው ከተቀረጸ በኋላ ነው የሆነ ነገርማ ተደብቋል ብላ የጠረጠረችው። የማርታ እህት ምናልባት የዋሸችኝ ነገር ካለ ብላ ነበር ለማጣራት የገባችው። አሁን ላይ ግን ለዳጣ የሚያግዙ እዛ ቤት ውስጥ እንደበዙም አወቀች። አቢጊያል በድሮ ባህሪዋ ታውቃት ነበረ፣ ጓደኛ ማሞችም ጭምር ነበሩ። አሁን ላይ ግን ያ ባህሪዋ ተቀይሯልና ለዳጣ እያገዘች እየመጣች እንደሆነም ጭምር ታውቃለች። ክፍሏ ውስጥ ተራ በተራ እየመጡ
ካሜራውን መቅረጽ እንደሌለባትና በሕግም እንደሚያስጠይቃት እየነገሯት በዛ ላይ እዛ ውስጥ ያለውን ነገር ልታየው እንደሆነ ሲገባቸው በጣም እየተንቀለቀሉ ሲመጡ እውነትም እዚህ ቤት ውስጥ አንዳች የተደበቀ ትልቅ ሚስጥርማ አለ። በዛ ላይ አቢጊያልም ደግሞ የምትከራከረው ለዳጣ እንጂ ለኔ አይደለም። የድሮዋ አቢጊያል የለችም ትላታለች። አቢጊያል ወደ ክፍሏ ገብታ ለማታለልና እሷን የምታደርጋቸውን እቅዶች ሁሉ አብራ ለማድረግ ብትስማማም ግን የማርታ እህት የዋዛ አልነበረችም። አሁን አንቺማ ተቀይረሻል፣ ከዚህ በኋላ አላምንሽም፣ መታገዡ ለዳጣ ስለሆነ ከኔ ጋር መስራት የሚባለውን ነገር እርሺው ትላታለች። አቢጊያል ምንም ማድረግ አልቻለችም። ከክፍሏ ለቃ ትወጣለች። ወዲያው ዳጣ እና ናታን አቢጊያል አንድ ላይ ሆነው ምን ማድረግ እንዳለባቸው እየተስማሙ ነው። ለደረጀም ቢሆን ማርታ ወደ ቤት ውስጥ የሚገቡ ከሆነ ፊት ለፊታቸው ያንን ቪዲዮ ወይም ስለምታሳያቸው እነሱ ሳይመጡ ካሜራውን ወይ መቀማት ይኖርብናል ወይ የሆነ ነገር አድርገን ለጊዜውም ቢሆን እንዳታየው ማድረግ ይኖርብናል ይላሉ። ዳጣ በሰዓቱ ምንም እንኳን የተለየ ሐሳብ ባይመጣላትም ስልኳ እጇ ላይ ስለሌለ ወይንም ስልኳን ስለደበቁባት ራሷ ቪዲዮውንም ወይንም የተቀረጸውን ድምጽ መስማት እንዳትችል አድርጓታል። ያም ሆነ ይህ ግን ይሄ ጊዜያዊ መፍትሄ እንጂ ለዘላቂ መፍትሄም አይሆንም። ማርታ እና ደረጀ አንድ ላይ መስሪያ ቤት ውስጥ ሲያወሩ እንደሰማቻቸው ከሆነ ማርታ ምንም ይሁን ምንም በጣም እንደጠረጠረችውና ጥርጣሬዋ ያው የባሰ ትዳራቸውን ሊያፈርስ እንደሚችል ጭምር እየተናገረች ጥርጣሬማ ሞልቷል፣ ነገሩ ግን ዝም ብለን እንለፈው እንጂ ትላለች። ደረጀ በዚህ ሁኔታ ላይ ፈራ ተባ እያለ አንዳች የጠረጠረችው ነገር ቢኖርም ግን ለጊዜውም ቢሆን ይሄ ነገር ይሻላል ከማወቁ ብሎ ተስማምቷል። ዳጣና ሰላም አንድ ላይ ሲያወሩስ ዳጣ እያለች ያለችው ለሰላም እባክሽን እዚህ ቤት ውስጥ አክስቷ ነገሩን ልትሰማው ነው። ማታ ማርታ ሲመጣ ወይንም ደረጀ ሲመጡ ነገሩን ታፍረጠርጠዋለች። እውነታውን ሳሰማቀርም እኔና አንቺ ስናወራ ብዙ ነገር ቀርጻናለች ትላታለች። ሰላም ግን በተረጋጋ ሁኔታ የወቋ የሚታወቀውን ነገር ለነገሩ አንቺ እንዳትጎጂ ወይንም ደግሞ በዛ ግርግር ውስጥ የሆነ ነገር እንዳያደርጉሽ እኔ ጋር መምጣት ይኖርብሻል። ሌላውን ግን ለነሱ ተይላቸው፣ የፈለጉትን ነገሮች የሚያውቁበት ሰዓት ደርሷል ትላታለች። ወዲያውኑ ዳጣ ግራ ይገባታል። ሰላም አንቺ የምትየው ነገር እኮ ልክ አይደለሽም። እዚህ ቤተሰብ ውስጥ ያ ነገር ተሰማ ማለት ደረጀም ቢሆን ራሱን ሊያጠፋ ይችላል በንዴት። ማርታም ደግሞ ይሄን ሁሉ ጉድ ከሰማች በኋላ አርፋ የምትቀመጥ ይመስልሻል? ሙሉ ቤተሰቡ ይረበሻል። ስለዚህ ይሄ ነገር መታወቅ የለበትም እኮ ማየ ትላታለች። እስከ መቼ ደብቀን እንኖራለን? ሰላም አባትሽም ሆነ የአባትሽ ሚስት ማርታ ሙሉ ነገሩን ትወቅ። አንቺ የሱ ልጅ እንደሆንሽ የሚመጣውን ነገር እኛም እንቀበለዋለን እያለች ያለችው ሰላም እንግዲህ አሁን ዝግጁ ናት ሁሉንም ሚስጥር ፊት ለፊት ለመዘርገፍና ከደረጀ ሚስት ጋር ለመተዋወቅ። ድፍረቱ ከየት እንደመጣላት ባይታወቅም ግን ዝግጁ ሆናለች። እሷም የማርታ እህት ወይንም ደግሞ መድኃኒት እያለችው ነገር የነበረው ለአቢጊያል እሷ እህትሽ ከሆነች ግን ዝም ብላ አርፋ የምትቀመጥ እንዳይመስልሽ፣ የጊዜ ጉዳይ እንጂ ወደፊት ንብረት መካፈያ ጊዜ ሲደርስና ደረጀም ማጠገብሽ እድሜ ልክ እንደማይቆይ ታውቂያለሽ። ማርታም እንደዛው። ስለዚህ ያኔ በህይወት የምትኖረው የሷ ትክክለኛ እናት ብቻ ናት። ከደረጀ ጋር ባል ስለነበረች እሷም ትካፈልና ብቸኛ ወራሽ ልትሆን የምትችለው ዳጣ ብቻ ናት። ያኔ አንቺም ቢሆን ውሃ ይበላችኋል። ይሄ ነገር ምንም አይታየሽም። ይሄን እያወቅሽ እንዴት ከሷ ጋር ትከራከሪያለሽ? ትላታለች። አቢጊያል ለጊዜውም ቢሆን ቆም ብላ እያሰበች ይሁን እንዴ እንደዛ ብላ እንደ ማቅማማት ነገር አድርጋ ከክፍሉ ወጣች። ያ ማለት ከዛም በኋላ እንግዲህ መድኃኒትን ለማሳመን እንኳን አልሞከረችም። ወደ ዳጣ ክፍል ገብተው ሌላ ማድረግ ያለባቸውን ነገር እየተስማሙ መጨረሻ ላይ ናታን ወደ ክፍሉ ይገባል። ናታንም ወደ ክፍሉ ሲገባ አንተም አለህበት እንዴ እዚህ ሁሉ ጉድ ውስጥ ብላ በሆዷ እንደማሰብ አድርጋ መድኃኒት ቀጣይ ምን ሊያደርግ እንደሚችል እየጠየቀችው ነበረ። ያው እምቢ ካልሽ እንግዲህ ይሄኛውን መንገድ ልጠቀም እያስገደድሽኝ ነው ብሎ ወደ እሷ እየተጠጋ ይመጣል። ምን ሊያደርጋት ይሆን? በጉልበት ሊቀማት ነው? በጉልበት እምቢ ካለችስ የሆነ ነገሯን መቷት ምናልባት መሬት ላይ ምጥላት ከሆነ ከዛም በኋላ ነገሩን ያባብሰዋል እንጂ የተረጋጋው ህይወት ነው ወይንም የተረጋጋ ነገር አይፈጠርም። ያኔ ከቀማት በኋላ እሷም ዝምታዋን አመርጥም። የሆነ ነገር ዳጣን ቀርጫት ነበረ ማርታ። እሱም ደግሞ ከቀረስኳት በኋላ ላንቺ ላሳይ ስል ናታን፣ አቢጊያል፣ ዳጣ አንድ ላይ ሆነው እኔ ይሄን ቪዲዮ እንዳላየው በጣም ሲጥሩ ነበረ። ያ ማለት የሆነ ነገር ደብቀዋል። አቢጊያል እንኳን አሁን እያገዘች ያለችው በዛ በኩል ወይንም በዳጣ በኩል ሆና ነው
ወግናለች። ከዛ በኋላ ማርታ ንቂ እውር ሆነሻል እያለቻት ነው። በነገራችን ላይ መድኃኒት ወይንም ደግሞ የማርታ እህት ወደዛ ቤት ከገባች በኋላ አንስቶ መረጃ እየፈለገች እንጂ እዛ ቤት ውስጥ ትልቅ ችግር እንዳለ እሷ ቀድማውኑ ገብቷታል። አሁን ናታን ነገሩን ሊያባብዘው የሚችለው መቷት መሬት ላይ ከወደቀች ወይ በዛ ላይ ከደማት ነው። ማን የመታት የሚለው ነገር መምጣቱ አይቀርም። ማርታም ደረጀም ይሄንን ጉድ ሲሰሙ የናታን እንደመታት ካወቁ እንዴት ሴት ትመታለህ ብለው ነገሩን እዛ ጋር መጠየቃቸው አይቀርም። እሷም ቢሆን ከነቃች በኋላ ለምን እንደመታት ስትጠየቅ ካሜራ በእጄ ስለነበረ ሚስጥር እንዳላውቅባቸው ነው መቶኝ የተቀበለኝ ማለቱ አይቀርም። የምን ሚስጥር ማርታ መጠየቁ አይቀርም። ይሄንንም ያኔ ምን አይነት ሚስጥር እንደደበቁ ባይናገሩም ግን ድጋሚ ማርታ ከዚህ በፊት ስትጠረጥር የነበረውን ነገር አሁንም ከመሬት አንስታ ነገሩን ከእንደገና ታጤነዋለች። ዳጣም ቢሆን ለሷ አሁን ላይ በጣም እየተሰቃየች ነው። እዛ ቤት ውስጥ ከሁለቱም መሆን አልቻለችም። ዳጣ አባቷን ብቻ ያወቀች ጊዜ ሰላማዊ ህይወት ነበር እየኖረች የነበረችው። እንደውም ከናታን ፍቅር ይዟት አብረው በሰላም እየሄዱና የወደፊት ዕጣ ፈንታቸውን እያሰቡ አንድ ላይ ምን ማድረግ እንደሚችሉ ሁላ በደንብ እየተገመቱ ነበረ። እናቷ ሰላም ከሆነች በኋላ ግን ነገሩ አሁን ላይ መቆጣጠር አልቻሉትም። በዛም አለ በዚህ ካሜራውንም ቢቀበሉት አሁንም ጊዜውን ጠብቆ ይሄ ሚስጥር መውጣቱ አይቀርም። ሰላም እንዳለችው ምናልባት በሷ ሐሳብ ተስማሙ ይሆናል። እያንዳንዱን ነገር ይልቀቁት፣ ሙሉ ለሙሉ ይታወቅ፣ ይፈንዳ። ማርታም ከዛም በኋላ ምን ልታረግ እንደምትችል ማየት ነው። እንደዚህ ፈርቶ ምንም ያህል ጊዜ መቀጠል እንደማይቻል ስለሚታወቅ ማርታም ነገሩን ካወቀች በኋላ የምትወስነውን ወስና ቤተሰቡን ከዛ በኋላ ለመመለስ መታገል እንጂ አሁን ላይ ሚስጥሩን ደብቆ መያዝ በራሷ ከደረሰችበት ነገሩ ከባድ ውስጥ ሊገቡ ይችላሉ። አሁን ሚስጥሩን ትወቅ። ከዚህን ጊዜ በኋላ ግን ማርታን ለማሳመን ወይንም ደግሞ ወደ ቤቷ ከዛ ቤትም ወጣ ከሆነ ከደረጀ ጋር ለማስታረቅ በደንብ መበርታት ነው እንጂ ይሄኛው አሁን ሚስጥሩን ለመደበቅ መታገል ጥቅም እንደሌለው አሳይተውናል። ነገሩ ግን ደረጀ አሁንም ቢሆን ከማርታ ይልቅ ወደ ሰላም እያደላ ብዙ ቦታ አይተነዋል። እሷ ጋር ሲሆን የተለየ ስሜት እንደሚሰማው ጭምር ለራሱ እየተናገረ ምናልባት ከእሷ ጋር የወደፊት ዕጣ ፈንታው ሊሆን ይችላል ማርታ ፈታውን ብትሄድ። እናንተ የትኛውን ትመርጡለታላችሁ? ማርታን ወይንስ ሰላምን? ከሰላም ጋርም ይሆን ከሆነ አቢጊያል ትጸጸታለች። ምናለ ያኔ ዳጣን ባላገዝኳት ኖሮ አሁን እናቴን ጥሏት ሄደ ብላ በጣም ሊሰማትና ልቧ ሊሰበር ይችላል። ምን ይታወቃል? በፊት ከነበራት ባህሪ እጥፉኑ ተቀይራ በአሁኑ ማንም የማይችለው ሌላ ሰው ልትሆን ትችላለች። ከነዳጣ ጋር ድጋሚ ጦርነት መክፈቷ አይቀርም። አሊያም ግን እንደዚሁ ታርቀው ሰላማዊ ህይወት ከፈጠሩ በኋላ ደረጀም እፎይ ብሎ ሰላምም ቢሆን ልጇን ዳጣን አዲስ የተወለደውንም ወንድሟን ዳጣን አንድ ላይ በሰላም እየተደሰቱ ማሳደግ ይችላሉ። ምን ይታወቃል? ምናልባት ማርታም ደስ ካላት እዛው አንድ ግቢ ውስጥ እየኖሩ በሰላም መኖር ይችሉ ይሆናል። ማርታ ግን ያን ያህል ተጠራጣሪ ስላልነበረች ባሌ ወይንም ደረጀ ይህን ያህል ጊዜ በትዳሬ መቼም ቢሆን ጠርጥሬው አላቅም ብላ ስታወራም ሰምታችኋታል። ይህን ሁሉ የሰማች ቀን ግን ሁላችሁም የማትገምቱት አይነት ባህሪ ነው የምናይባት ማርታ ላይ። በስተመጨረሻም የምናነሳው የማርታን ጉዳይ ነው። ማርታ ወደዛ ቤት ውስጥ ስትመጣ ናታንና ምናልባት እህቱ እየታገሉ ካገኘቻቸው ምን እንደሚያታግላቸው መጠየቁ አይቀርምና ያኔ ናታን ምን እንደሚመልስ እንኳን የሚያውቀው ነገር የለም። መቼስ የሰው ክፍል ገብታ ስትቀርጽ አገኘዋት ለዛ ነው ካሜራውን ልቀማት ብሎ ቢናገርም ራሷ እህቱ እዚህ ውስጥማ የሆነ ነገር ፈጥሬ የሆነ ነገር ስለተፈጠረ እንጂ በቀላሉ ለዚህ ካሜራ እንደዚህ አይታገሉ ማለት ነው። የዳጣን ጉድ አሁኑኑ አብረን እኔና አንቺ እናየዋለን። እዚህ ውስጥ አንዲትም ስህተት ካላገኘው እኔን ከዚህ ቤት እስከ መጨረሻው ድረስ አባሪኝ። ግን እዚህ በነገር ውስጥ አንዲት ሚስጥር ስለተደበቀ ነው እነሱ ሁላ አንድ ላይ ተባብረውኝ ይሄንን ካሜራ ሊያስጥሉኝ ወይንም ደግሞ ሊያስደልቱኝ እየተጣጣሩ ያሉት። ማርታ ማየት አለብሽ ትላታለች። ደረጀ ወዲያውኑ ሌላ ነገር ፈጥሮ ከእጃቸው ካሜራውን ከሁሉም ወስዶ እኔ ራሴ አየዋለሁ እና ውሳኔውንም እኔ ወስናለሁ ብሎ ከተቀበላቸው በኋላ ማርታም ቀድማ ሳታየው ራሱ ያየውና አረ ዝም ብሎ ነው ነገሩን እያካበዱት ነው እኔ አጥፍቼዋለሁ ካሜራውን ብሎ ለማርታ መናገር ይችላል። ማርታም ከዛ በኋላ ደረጀን ቢበልጥ ስለምታምነው ዝምታዋን መርጣ ነገሩን በዛ ነገር ሸፋፍነውት ማለፍ ይችላሉ። ግን እንደዛም ሆኖ የማርታ እህት ወይንም ደግሞ መድኃኒት አርፋ አትቀመጥም። ሌላ ነገር መፈለጓም አይቀርም። ግን ዳጣ ችግሩ ደስ የሚለው ነገር እሷ ለቀጣዩ በደንብ የምትጠነቀቅ ይሆናል። ክፍሏን ቆልፋ ትወጣለች።
ማንም ሰው እንዳይገባ እዛም ክፍል ውስጥ ሆና ድጋሚ ወሬ ማውራት እንደማይጠበቅባት ይሄን ሁሉ የምታደርግ ከሆነ እስከሚፈልጉት ጊዜ ይገዛላቸዋል እንጂ ሚስጥራቸው መቼስ ወደ አደባባይ መውጣቱ አይቀርም። እስካሁን ድረስ አብራችሁኝ ያላችሁ ሰዎች ቻናሉን ሰብስክራይብ እያደረጋችሁት በዚሁ አጋጣሚ አዲስ አበባ ውስጥ ሆናችሁ ማንኛውንም መልእክት ወይንም ደግሞ የተለያዩ ስጦታዎችን ለቤተሰቦቻችሁ መላክ የምትፈልጉ እኔን ከታች ባስቀመጥኩላችሁ ቁጥር ቴሌግራም፣ ኢሞና ዋትስአፕ ላይ አናግሩኝ። መልካም ጊዜ